አትሌት ገለቴ ቡርቃን በተመለከተ ወዳጄና ጋዜጠኛ መላኩ ብርሃኑ ያደረሰን መረጃ ልብ የሚሰብር ነው። እስቲ ሙሉ ሀሳቡን አካፍላችኋለሁ። እስከ መጨረሻው ተከታተሉ። በሕግ ክርክር አሸናፊው እውነት አለኝ ሳይሆን ማስረጃ አለኝ ነው። ገለቴ ጋር እውነት አለ፣ ማስረጃውስ ያለው ማን ጋር ነው? ጋዜጠኛ መላኩ ብርሃኑ። አትሌት ገለቴ ቡርቃ በጣም አሳዝናኛለች። እንዲህ ተበድላ እንኳ ስለ በደሏት ሰዎች ስትናገር ጨዋነቱ ያስደምማል። የምትጠቀምበት ቃላት የተመጠነ መሆኑ የሰው ክብር ላለመንካት መጠንቀቁ ያስደንቃል። እንዲህ ውስጧ ደምቶ እንኳ ካፏ ክፉ አልወጣም። በዚህ ቃለ ምልልሷ ይህች ልጅ ተቆንጥጣ ያደገች ጨዋ ሴት መሆኗን ነው የሚመሰክረው። የዋህነቷን ደግሞ ራሷን የገለጸችበት መንገድ ብቻውን ይመሰክራል። ገለቴ ዕውቅናዋንና ገንዘቧን ለክፉ ተጠቅማበት ቢሆን ኖሮ እንኳ ሰው ሊበድላት ቀርቶ ቀና ብሎ የሚያያት አይነት ሴት ባልሆነች ነበር። እሷ በእምነት በፍቅር በትዕግስትና በመቻቻል ውስጥ ኖራለች። ብዙ በደል ችላለች። መጠምጠሚያህን ሲወስድ መጎናጸፊያን ጨምርለት የሚለውን የመጽሐፍ ቅዱስ ቃል የኖረች ሴት አድርጌ ወስጃታለሁ። በበኩሌ ግን ደግሞ ገለቴ በጣም ተሳስታለች። በህዋነቷ ጉዳዩን የጓዳዋ ሚስጥር አድርጋ ሰው እንዳይሰማባት ተከላክላለች። ወዳጄ ጋዜጠኛ ሳልሳዊት ባይነሳኝ እንደጻፈችው ከ5 ዓመት በፊት ዋልታ ድረስ ሄዳ በደሏን ተናግራ ባሏ በሽጉጥ ያስፈራራት እንደነበር ጭምር አቤት ብላ ስታበቃ ፕሮግራሙ ሊተላለፍ ሲል ለህዝብ እንዳይቀርብ አስቁመዋለች። ከበደሏ በላይ በደል እንዳይታወቅ ሸፍና ማመቋ ነው ዛሬ ለዚህ ያበቃት። ገለቴ በይሉኝታም ይሁን በፍርሃት መካሪ በማጣትም ይሁን በራሷ መንገድ በመጓዝ ብቻ በሁሉም ነገር ተሳስታ ብዙ ነገር አጥታለች። በመዘግየቷ የማይገባ ጊዜ ወስዳ በደሏን አብዝተዋለች። በእንጭጩ ልታስቀረው የምትችለውን ችግር ጊዜ ሰጥታ አደድረዋለች። አሁን ሰበር ደርሶ በተዛጋ ፋይሉ ወደ ኋላ በማይመለስ ያለቀለት ጉዳይ ላይ ነው ሚዲያ ላይ የወጣችው። ለዚያውም ያንን ሁሉ ቤትና መኪና አጥታ ዝም ብላ ቆይታ የመጨረሻ ሚዲያ ላይ የወጣችው የምትኖርበት ቤት ሐራጅ ሊወጣ መሆኑን ስታውቅ ነው። መውደቂያ አላጣ ነው ብላ በመጨነቋ ነው እንጂ እንደሚመስለኝ ይህንን ጉዳይ አዳፍናው ለዘላለም ልትኖር የቆረጠች አይነት ሴት ነበረች። በደልን በዚህ ልክ የሚችል ጫንካ እኔ አላውቅም። የገለቴ ንብረት ጉዳይ በጣም ያስቆጫል። የማይመለስ ጉዳት ተጎድታለች። በየትኛውም መንገድ ልትካስ እንደምትችል እግዚአብሔር ይወቅ። የሕግ ሂደቱ እስከ ገባኝ ድረስ ተጠናቋል። ሰበር ዘግቷል። የሕገ መንግሥት ትርጉም የሚፈልገው አከራካሪ ጉዳይም እዚህ ላይ አይታየኝም። ብዙ ዓመታት የፈጀው ይህ ገለቴን ባዶ የማስቀረት ሂደት እንዴት ተከናወነ የሚለውን ጥያቄ ተከሳሽ ባለቤቷና አምላክ ብቻ ናቸው የሚያውቁት። እሷ አልገባኝም ብላለች። እኔም እንዴት እንደሆነ አልገባኝም። የገባው ሰው ያለም አይመስለኝም። ችግሩ አንድ ይመስለኛል። ገለቴ የየዋህነት ደረጃ ከሚፈልገው በላይ በጣም የዋህ ናት። የዋህነት ሲበዛ ሞኝነት ነው ይላሉ ሰዎች። መጽሐፍ ቅዱስ እንደ ርግብ የዋህ ሁን ቢልም በጎን እንደ እባብ ደግሞ ብልህ ሁን ብሎ ሚዛኑን ያስተካክለዋል። የገለቴ የዋህነት ከማንም የሚገጥም አይደለም። በላይዋ ይህ ሁሉ ሲካሄድም ምንም ነገር አለመጠርጠሯ፣ ሰውየውን በጣም መፍራቷ፣ ሕግ ከለላ ሊሆናት እንደሚችል አለማወቋ፣ ከሆነኛ ሰው ምክር አለመጠየቋ፣ በገንዘቧ እሳት የላሰ ጠበቃ መቅጠርና መሟገት እንደምትችል አለመረዳቷ፣ ወሬው ቢወጣ የበለጠ ጉዳት የሚደርስባት መስሏት መስጓታና አፍናና ታፍና መቀመጥ መምረጧ፣ በአጠቃላይ ለራሷ 1% ቦታ ሳታስቀር ሙሉ በሙሉ ራሷን በሰውየው ለመዘወር አሳልፋ መስጠቷ ነው ችግሩ። የገለቴ ችግር ብዙ እህቶቻችን ሊማሩበት የሚችሉት ችግር ነው። አሁን ገለቴን አይዞሽ ብሎ ከማቋቋም በቀር በሕጋዊና በቀጥተኛው መንገድ እደግመዋለሁ፣ በቀጥተኛው መንገድ ገለቴ ወደ ነበረችበት እንድትመለስና ንብረቶቿ በእጇ እንዲገቡ ለማስቻል ምን ሊደረግ እንደሚችል እኔ አልተገለጸልኝም። ምክንያቱም ፍርድ የማስረጃ እንጂ የእውነት ጉዳይ አይደለምና። ማስረጃ የያዘና የተከራከረ ተከሳሽ እውነት የያዘውን ከሳሽ የሚረታበት ሂደት ነው ሕግ። በምድር የገለቴ እንባ የሚታበስበት መንገድ እንዲገኝ እመኛለሁ። በላይኛው ፍርድ ግን እግዚአብሔር ግን እንባዋን ይቁጠርላት። አይዞሽ ገለቴ ለብዙሃን ተጎጂ እህቶቻችን መብት የንቅናቄ አርማ ሆኖ መጀመር አለበት ይላል ጋዜጠኛ መላኩ ብርሃኑ። በነገራችን ላይ ጋዜጠኛ መላኩ ብርሃኑ የፖሊስ ጋዜጠኛ ሆኖ ለረጅም ዓመታት ሰርቷል።